ሀይሚቲ የብሩኬ ንግስት መታለች እወድሃለሁ እያለች ማለት ነው። ድምቅ ሽብርቅ ብላ የኛ ውብ። አሰላሙ አለይኩም ወረህመቱላሂ ወበረከቱ። እንዴት አመሻችሁ ውዶቼ? ሰላም አመሻችሁ? እኔ ጋር ሁሉ ሰላም። ሀይሚዬ እንግዲህ በለው ከአይን ያውጣሽ ከአይን ያውጣሽ ብለናል። እንግዲህ በጣም ነው ያማረባት ውዶቼ፣ በጣም ቆንጅዬ ሆናለች። የኛ ጣፋጭ የኛ ምን ልበል ጨረቃ ስምሽ ጨረቃ ነው ለካ። እና በጣም ነው ያማረባት ሀይሚዬ። እንግዲህ እወድሃለሁ እያለች መታለች ማለት ነው። እና አዳሚ እንግዲህ የተሳደባች ለዛ ነው። በባልና ሚስት መካከል አትግቡ፣ ተው። አስተያየትም ስትሰጡ ከስድብ የጸዳ ይሁን፣ ሚዛናዊ ሆኑ። ነገ ጠዋት ይገናኛሉ የምንለው በምክንያት ነው ማለት ነው። እና ፎቶ ይናገራል። እያያችሁ ነዋ ፎቶ ከጀርባ ማለት ነው። ባርግራውንዱ ይናገራል። እና እነሱ መቼ የማይለያዩም የኛ ውዶች። እንዴ እንደዚህ ቀልድ ነው እንዴ መለያየት? ትላንት ራሱ ቻው ብሏ ሲሄድ ሀይሚዬ ቁጭ ብላ አዝና ምናምን ሲሄድ እንደዛ እንዴት ነው የእውነት ቢሆን እንደዛ ቁጭ ምትል ይመስላችኋል? ዝም ብላ ምናምን ኖ አይደለም እንዴ። ምንስ ቢሆን ነግራችኋለሁ። እንኳን አይደለም ስንት ጊዜ ስንትና ስንት ነገር ረጅም ርቀት የተጓዛችሁ አብራችሁ ይቅርና እኛ እንኳ ጓደኛ አብሮ የሚሰራ ጓደኛ እንኳን ሲርቀን እንዴት ነው የምንሆነው? በጣም ነው የሚከፋው። በጣም ነው የሚከፋን። በጣም ነው እንትን የምንለው ማለት ነው፣ የምናዝነው። እንዲህ አብረን እንኳ ምንም የማናቃቸው እንኳ የውጭ ሀገር ዜጎች ጋር ምናምን አሁን በውጭ ሀገር ያለን ልጆች ከብዙ ልጆች ጋር እንሰራለን አንድ ላይ አብረና። እነዛ እንኳ የሆነ ኮንትራታቸውን ጨርሰው ወይ የሆነ ነገር ጨርሰው ሲሄዱ እንዴት ነው የሚከፋን? በጣም ነው የሚከፋን ማለት ነው። ምን ልላችሁ ነው? መለየት ከባድ ነው፣ ቀላል አይደለም መለያየት ማለት ነው። እና ጭራሽ ስሙን ራሱ መጥራት አልፈልግም። እና መቼም አይለያዩም ሀይሚዬና ብሩኬ፣ ይመቻቸው። እንደዚህ ሽብርቅ ፏ እያላችሁ ኑልን የኛ ውዶች። ድራማው ግን ትንሽ ይቀጥላል። ዞሮ ዞሮ ያው ሴትም አዲስ ሴትም ልመጣ ትችላለች፣ ወንድም ሊመጣ ይችላል። ቴዲ ምናምን ገብቶ ቧከር ይላል። ኢቭን ቴዲ የሚባለው ልጅ ማለት ነው ፔጁ ላይ ገብቼ ሳየው ምናምን ይሄ ኢንስታግራም ፎሎወሬ ነው። ቲክታክ ደግሞ አሁን በቅርብ ፎሎ አድርጌው ነበርና ለጠቅላላ እውቀት ማለት ነው። እና በጣም የቤተ ክርስቲያን ሰው ነው ልጅ ነው። እና በጣም ጨዋ ልጅ ይመስላል እንዲሁ ሲያዩት ምናምን ማለት ነው። እና እንዲሁ ሲያዩት ጨዋ ረጋ ያለ ልጅ ምናምን ይመስላል። እና ማለት እንዲህ አሁን እኛ በምናየው በጥባጭ ምናምን ነገር የሰውን ሕይወት የሚበጠብጥ አይነት ልጅ አይደለም፣ እንዲሁ ስታዩት ራሱ ማለት ነው። እና የዛ አይነት ሰው አይደለም ራሱ። ኢቭን ትወናው ላይ እኮ እንደምታዩት ራሱ ብዙም አይችልበትም። ያው ሀይሚዬና ብሩኬ ስላሉበት ምናምን ደመቀ እንጂ ማለት እሱ ፍዝዝ ያለ ነው። አንዳንዴም ያስነቃል ምናምን በቃ የሆነ በመሀል የሚጠፋው ነገር አለ፣ ይጠፋበታል የሚለው ነገር ምናምን በቃ የሚያደረገው ነገር ከዛ ደግሞ ይደነግጣል ምናምን። እና ልብ ብላችሁ ካያችሁት ማለት ነው በጣም ያስነቃል ማለት ነው። እና ምልላችሁ ነው ኢቭን በሱ እንኳን ማወቅ ትችላላችሁ። ብሩኬም ያውቀዋል፣ በእርግጠኝነት የሚያውቀው ልጅ ነው። እና ድራማ መሆኑ በሱ ታውቃላችሁ ማለት ነው። እና እህቶቼ ተረጋጉ፣ ወደ ራሳችሁ ተመለሱ። ብዙ የምትጨነቁ በእርግጥ እኔም ወላሂ ነው የምላችሁ አልቀሻለሁኝ። አልቀሻለሁ ማለት ያለቀስክበት ምክንያት ምንድነው? እነሱ እንደማይለያዩ አውቃለሁኝ። ግን የሆነ ስሜት አለው አደለ? በፊልም በድራማ እኮ ድራማ የሚያስለቅስ ፊልም አለ። እና የሆነ በቃ እንደዛ ሲለያዩ ምናምን የሆነ የመለያዩን ቪዲዮ የሰሩ ቀን ትላንትና ማለት ነው። የትናንትናው ቪዲዮ በጣም ነው ያሳዝነኝ ምናምን በቃ እኔ እንጃ ብሽብሽ ነው ያልኩት። እና እንዲሁ ስታዩት ሳትፈልጉ እንባችሁ ይመጣል። እና በተለይ እኛ ደግሞ ያው ከቤተሰቦቻችን ተለይተን ምናምን የምንኖር ልጆች በትንሽ ነገር ይከፋናል ምናምን ነገር ማለት ለእንደዚህ አይነት ነገር ቅርብ ነን። ለዛ ነው እንጂ እኔ ሀይሚና ብሩኬ ይለያያሉ ምናምን ብዬ አይደለም። እንደማይለያዩ 100% አውቃለሁ። ሲቀጥልም ደግሞ በህይወት ላይ ያው ያጋጥማል። መለያየትም ቢመጣም ኖርማል ነው። ያኔ በሁሉም ሰው የሚፈጠር ነገር ነው። አለመግባባት ካለ በሰላማዊ መንገድ መለያየት ያለ ነው። ሰው ወልዶም ይለያያል ማለት ነው። ግን ደግሞ እነሱ
ከመለያየት ድረስ የሚያደርሳቸው ነገር የለም። ገና ብዙ እቅድና ዓላማ ያላቸው ልጆች ናቸው። ሲቀጥል ደግሞ እውነተኛ ትክክለኛ ጸብ ካለ ካሜራ ላይ አይመጣም፣ በዛው በውስጥ መጨረስ ይችላሉ። ግን እዚህ ጋር ራሳቸውን አውርደው ራሳቸው እየተሰደቡ እየተረገጡ ምናምን የሚሰሩት ያው ስራና ስራ ስለሆነ ብቻና ብቻ ነው እንጂ በኋላ ላይ አንዳንድ ነገሮችን ከቨር እናደርጋለን ማለት ስማችንንም እናጸዳለን፣ ወደ ፍቅር ስንመለስ ሁሉም ነገር ይስተካከላል ምናምን ብለው ስለሚያስቡና እንደዚህ አይነት ነገር ሲያመጡ ደግሞ የሆነ መልእክት ለእኛ ለማስተላለፍ እና እኛን ለማስተማር ያክል ነው በእንደዚህ አይነት ወይ የሚመጡት ማለት ነው እንጂ እነሱ ሰላም ናቸው። እና የተጨነቃችሁ ልጆች ወደ ራሳችሁ ተመለሱ፣ አትጨነቁ፣ አታስቡ፣ ፏ በሉ ዝም ብላችሁ ምናምን አትሰዳደቡ። ደግሞ እርስ በርሳችሁ ማለት የስደት እህቶቻችሁ ጋር ትጣሉ በእናታችሁና እርስ በርሳችሁ ተከባበሩ ምናምን እና የመሰላችሁን አስተያየት ግን የመስጠት መብት አላችሁ። ምክንያቱም ቪዲዮውን የሚሰሩት ለእኛ እስከሆነ ድረስ የፈለግነውን አስተያየት የመስጠት መብት አለን። ግን ከስድብ የጸዳ ቢሆን መልካም ነው እላለሁ እና እወዳችኋለሁኝ። የሀይሚም የብሩኬም እህቶች ማለት ነው፣ የጨረቃ ፋሚሊ ሁላችሁም ለእኔ አንድ ናችሁ ውዶችዬ። ሰላማችሁ ብዝዝት ይበልልኝ እና እንደዚህ ፏሽ ብርቅ ብላ መታለች። ደግሞ ብሩኬ ነገ ከነገ ወዲያ ደግሞ ፏሽ ብርቅ ብሎ ይመጣልናል። ባልና ሚስቱ እንግዲህ ፏ እያሉ ማለት ነው ቀውጢ ያደርጉታል ማለት ነው ሚዲያውን እና ንገረኝ ምን ልንገርሽ በማለት ራሱ 1 ወር ሙሉ እየተጨቃጨቁ ለብዙ ሰዎች ስራ ከፍተዋል። ለብዙ ልጆች እንትን ብለዋል በዙሪያቸው ያሉት። እኔ ደስ የሚሉኝ የቡታጅራ ዩቲዩበሮች ከዚህ በፊት እንደነገርኳችሁ ይተባበራሉ፣ እርስ በርስ ይረዳዳሉ፣ ይተሳሰባሉ። አሁን ሀይሚዬና ብሩኬ በሚተውኑት ማን አለ? ፍፄ ይሰራል፣ ሄኖክ ይሰራል፣ ሌሎችም ይሰራሉ። የቡታጅራ ልጆች እያያችሁ ነው። አንዳንዶች ለምን ትጣላላችሁ ታረቁ በሚል ምናምን በእነሱ ስም ብዙ የሚሰራ አለ ምናምን እና የስራ እድል ከፈቱላቸው ለሁሉም ማለት ነው። እና ይለያሉ፣ ፈጣሪ ይጠብቃቸው። እና መለያየት የማይታሰብ ነው እንዴ ብሩኬ ሀይሚዬ ያለ ብሩኬ እንዴ እንደ ደቂቃ እንዴት ነው? ከዚህ በፊት እኔ እኮ የምትረሱት ነገር ነው የሚገርመኝ። አሁን ከዚህ በፊት ብዙ ነገር እውነተኛ ትክክለኛ እንትናቸውን ያሳዩን እኮ ከዚህ በኋላ የሆነ ስራ ላይ ውስጥ እንኳን ቢገቡ ያንን እንትን እንዲትሉ ለእኛም እኮ እንደ መልእክት ቁጠሩት። እና ከዚህ በፊት እንዴት ነው ሀይሚዬ ስትል የነበረው እስከ 10 ሰዓት ምናምን አብረከኝ ቆይተክ መሽቷል ብለህ ምናምን ቶሎ ወደ ቤት ታደርሰኛለህ ምናምን ነገር እያለችው አልነበር? ያ ምንድን ነው ቀኑን ሙሉ አብራው ውላ ራሱ ማታ ላይ ወደ ቤቷ ሲያደርሳት ያችን ሰዓት ብቻ ስለሚለያዩ በጣም ቅር ይላታል፣ ይናፍቃታል ማለት ነው። ብሩኬም እንደዛው እየናፈቀች ነበር ምናምን። የዛን የግርግሩ ራሱ ሰዓት እንዴት ነበር ሲያወራ የነበረው ትናፍቀኛለች ምናምን እያለ እና ስለዚህ እንትን አትበሉ፣ አታስቡ ሌላ ማለት ነው። ሀይሚዬና ብሩኬ መቼም አይለያዩም። የኛ ውዶች፣ የኛ ድምቀቶች ወደፊት ብቻ እና ሌሎቻችሁም ይሁን በመሰለኝና ስሜታዊ ስለሆናችሁ ነው። ግን ተረጋጉሽ ውዶች፣ የምትሰዳደቡ እርስ በርስ ሌላ እንዲህ አንዱን ከፍ አንዱን ዝቅ የምታረጉ ልጆች ምናምን ይገባኛል ስሜታችሁ። ግን ደግሞ ተረጋጉ። ስራና ስራ እስከሆነ ድረስ ዳር የምትቀሩት ዳር የምንቀረው እኛ ነን። ስለዚህ እኛ ጥጋችንን ይዘን ማየት ነው። ሁለቱንም ሚዛናዊ በሆነ መንገድ እያየን በቪዲዮው ልክ አስተያየት እየሰጠን መጓዝ ብቻ ነው ከኛ የሚጠበቀው። እሺ ውዶችዬ፣ ሰላማችሁ ይብዛልኝ። መልካም ምንድነው የሚባለው ምሽት